በዙሪያው በጣም ብዙ ኤምባሲዎች የሚገኝበት ኤሪያ ነው። አፍሪካ ህብረት የወኪንግ ዲስታንሳችን ላይ የሚገኝ ኤሪያ ነው። ዙሪያው ላይ እንዳልኩሽ ብዙ ኤምባሲዎች አሉ፣ ኢንተርናሽናል ትምህርት ቤቶች፣ የመንገድ አክሰሶችን በጣም የተመቹ ናቸው። ለሜክሲኮ፣ ለቄራ፣ ለቦሌ፣ ለሳር ቤት ወደፈለግሽበት መንገድ መሄድ ብትፈልጊ በጣም ምቹ የሆነ የመንገድ አክሰስ ያለው ባለ 1 መኝታ 81 ካሬ፣ ባለ 2 መኝታ በ111 በ136 ካሬ፣ ባለ 3 መኝታ በ164 እና በ182 ካሬ አማራጮች ነው ለሽያጭ ያቀረብነው። የንግድ ሱቆችን ደግሞ ከ20 ካሬ ጀምሮ ለሚፈልጉ ደንበኞች ከ20 ካሬ እስከሚፈልጉት ስፋት ድረስ ማግኘት የሚችሉ ይሆናል። ስለዚህ እንደ አማራጭ መኖሪያ ቤታቸውንም የንግድ ሱቃቸውንም ደግሞ በአንድ ላይ ማድረግ ይችላሉ ማለት ነው። ሁለቱንም ይችላሉ። እዚህ ላይ ልዩ የሚያደርጋቸው የኛ ቤቶች ክሎዝድ ኪችን ያላቸው፣ ላውንደሪ እና ስቶር ሩም ለብቻቸው ያላቸው፣ 1 ቤድሩም 1 ባዝሩም፣ ከዛ ትራዲሽናል ኪችን ደግሞ አዲሽናል ላውንደሪ ሩም እና ስቶር ሩም ያላቸው ናቸው ማለት ነው። የአከፋፈል ሂደቱ ምን ይመስላል? የተለየ ኦፈር ይዛችሁ መጥታችኋል ወይ? አጠቃላይ ዋጋው 7,337,000 ብር ነው የሚሆነው። ያ ማለት ቅድመ ክፍያው ወደ 733,000 ብር ብቻ ይሆናል ማለት። ከ20% ጀምሮ ለሚከፍሉ ደንበኞች እስከ 100% ድረስ ለሚሄዱ ከ13% እስከ 30% ድረስ በጣም የተለጠጠ ቆንጆ የሆነ ዲስካውንት ፓኬጆችን አዘጋጅተናል። ካልገነባን አንጠይቅም፣ እኛም ለመጠየቅ እንገነባለን ማለት ነው። ጤና ይስጥልን ውድ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን ሰመር ሪል ስቴት ተገኝተናል። ሰመር ሪል ስቴት በመሃል ቡልጋሪያ የተለያዩ የንግድ ሱቆችን እና የቤት አማራጮችን በካሬ ከ66,000 ብር ጀምሮ እየሸጠ መሆኑን ሰምተን ያላቸውን የካሬ መጠን፣ ዋጋ፣ ያከፋፈል ሂደቱን እና ሌሎች ጠቅላላ ያሉ መረጃዎችን ወደ እናንተ ወደ ተመልካቾቻችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ጊዜ ይሆንላችሁ። ሰላም ጤና ይስጥልን። እንደምን አለሽ? እንዴት ነሽ? ሁሉ ሰላም? እንኳን ደህና መጣሽ። እንኳን ደህና ቆየሽ። አለን። አመሰግናለሁ። እንግዲህ የተለያዩ የንግድ ሱቆችን እና የቤት አማራጮችን መሀል ቡልጋሪያ ላይ እየሸጣችሁ መሆኑን ሰምተን እጅ ከምን ልንል ነው የተገናኘ ነው። እስኪ ያላችሁን የንግድ ሱቆችና የቤት አማራጮች ከማውራታችን በፊት እስኪ በመጀመሪያ ራስሽንና ድርጅታችሁን ከማስታወቅ እንጀምር። መልካም። እኔ ሀቡ ይባላለሁ። ሰመር ሪል ስቴት ውስጥ የሽያጭ ባለሙያ ነኝ። ድርጅታችን ሰመር ሪል ስቴት ይባላል። ወደ ሪል ስቴት ሴክተሩ ከገባ አሁን 4ኛ 5ኛ ዓመቱ ላይ ነው የምንገኘው። ከዚህ ቀደም ከዛች አዋሪ ጋር የሚገኝ ኦልሬዲ ሰርተን ያስረከብነው በፉል ፊኒሽንግ ሌክዠሪ አፓርትመንት አለ። አሁን ላይ ደግሞ የእሱን ጨርሰን አስረክበን እንግሊዝ ኤምባሲ ጋር በ3 ወር ባልሞላ ጊዜ ውስጥ ሙሉ በሙሉ ሽያጭ ጨርሰን ግንባታ ሂደቱም ቆንጆ ፕሮግረስ ላይ የሚገኝ ሌላ ሁለተኛ ፕሮጀክት አለን። አሁን 3ኛ ፕሮጀክታችን ላይ ነው የምንገኘው ማለት ነው። ቡልጋሪያ መብራት ወደ ኖኩ ጋር እጥፍ ስትይ የምታገኘው ፕሮጀክት ነው። 5 ቤዝመንት ያለው ከግራውንድ እስከ 3ኛ ፎቅ ድረስ የንግድ ሱቆች አሉት። +25 የሆነ አፓርትመንት ሞል ይሆናል ማለት ነው። በጣም ጥሩ። እነዚህን የንግድ ሱቆችና የቤት አማራጮች ከስንት ካሬ ጀምሮ ማግኘት ይቻላል? መልካም። አሁን ላይ ንግድ ሱቆችንም አፓርትመንቶችንም ነው በሽያጭ ላይ የምንገኘው። ከቤቶች ውስጥ ጀመረልሽ ከባለ 1 እስከ ባለ 3 መኝታዎችን ነው ለሽያጭ ያቀረብነው። ባለ 1 መኝታ 81 ካሬ፣ ባለ 2 መኝታ በ111 በ136 ካሬ፣ ባለ 3 መኝታ በ164 እና በ182 ካሬ አማራጮች ነው ለሽያጭ ያቀረብነው። የንግድ ሱቆችን ደግሞ ከ20 ካሬ ጀምሮ ለሚፈልጉ ደንበኞች ከ20 ካሬ እስከሚፈልጉት ስፋት ድረስ ማግኘት የሚችሉ ይሆናል። ስለዚህ እንደ አማራጭ መኖሪያ ቤታቸውንም የንግድ ሱቃቸውንም ደግሞ በአንድ ላይ ማድረግ ይችላሉ ማለት ነው። ደንበኞች ይችላሉ። እንግዲህ ቤትን ስናነሳ ሰዎች መጀመሪያ የሚያነሱት የፋሲሊቲ ጉዳይ ነው እና ምን ፋሲሊቲዎች ተሟልተውላቸዋል? ስለዚህ ከፋሲሊቲ ደረጃ ስንነሳ እንዳልኩሽ 5 ቤዝመንት ያለው አፓርትመንት ሞል ነው። ያ ማለት በጣም ስፓሺየስ የሆነ ፓርኪንግ አገልግሎት ማግኘት ይችላሉ። ኢቪ ወይም ደግሞ የኤሌክትሪክ መኪና ቻርጂንግ ስቴሽኖች ይኖሩናል። ከግራውንድ እስከ 3ኛ ፎቅ ድረስ ያሉት እንዳልኩሽ የንግድ ማዕከላት ናቸው የሚሆኑት ከ20 ካሬ ጀምሮ ለሽያጭ ወጡ። ከ5ኛ ፍሎር ላይ ደግሞ የአፓርትመንቱ መኖሪያ፣ የሪሰፕሽን፣ ዴይኬር፣ የጂምናዚየም አገልግሎቶችን የሚያገኙ ይሆናል። ያ ማለት እዛ ወርኪንግ ፓረንትስ ወይም ደግሞ ስራ እየሰሩ ልጆቻቸው የሚያሳድጉ ቤተሰቦች ሊኖሩ ይችላሉ እና ልጆች የታውላለሁ ምናምን የሚለውን ስጋት ለመቀነስ እዛው ዴይኬር በቅርባቸው የሚያገኙ ይሆናሉ። እነዚህ ለነዋሪዎች ብቻ አሚኒቲዎች የሚሰጡ ይሆናሉ ማለት ነው። አፓርትመንቶቻችን በወለል 6 ቤቶች ናቸው። 6 ቤት ኖሮ ግን 3 ሊፍት አማራጮች አሉ። 1 የካርጎ ወይም የእቃ ሊፍት፣ 2 ደግሞ የፓሴንጀር ሊፍት። የትኛውም ፍሎር ላይ ብትኖሪ ለማውጣትም ለማውረድም የምትሳቀቂበት አይደለም። እንደገና ደግሞ የሊፍት ስፓሺየስ የሆኑ ሊፍቶች ነው የሚኖሩት። መጨናነቅ አይኖርም ማለት ነው። የገበያ ማዕከሉ ላይ ደግሞ የራሱ የሆነ የሊፍቶች ይኖሩታል ማለት ነው። ከአፓርትመንቱ ጋር ኢንቮልቭ የማያደርግ የቤት አማራጮችን ከስንት ጀምሮ ማግኘት ይችላሉ እናንተ ጋር ቢመጡ?
አፓርትመንት ቤቶችን እንዳልኩሽ ከባለ 1 እስከ ባለ 3 መኝታ ድረስ እንደ ደንበኛው ምርጫ ነው የሚያገኘው። ሰፋ ሰፋ ያሉ ናቸው። አክቹዋሊ 81 ካሬ ማለት ቆንጆ ቤት ነው። ኦልሞስት 2 መኝታ የሚወጣበት በኮንዶሚኒየም ስታንዳርድ ብንሄድ 2 መኝታ የሚወጣበት አፓርትመንት ነው የሚሆነው። ከባለ 1 እስከ ባለ 3 ከ82 ካሬ ድረስ ማግኘት ይችላሉ። እዚህ ላይ ልዩ የሚያደርጋቸው የኛ ቤቶች አንድ መኝታ ሲባል እንደተለመደው አንድ መኝታ ኦፕን ኪችን ብቻ አይደለም። እንትናቸውን ፍሎር ሞባቸውን ማየት ትችያለሽ። ክሎዝድ ኪችን ያላቸው፣ ላውንደሪ እና ስቶር ሩም ለብቻቸው ያላቸው፣ 1 ቤድሩም 1 ባዝሩም፣ ከዛ ትራዲሽናል ኪችን ደግሞ አዲሽናል ላውንደሪ ሩም እና ስቶር ሩም ያላቸው ናቸው ማለት ነው። ሁሉም ቤቶች በዛ ደረጃ ነው እየተሰራ ያሉት። ሁሉም ቤት ላውንደሪ ቤት ለብቻው አለው። ስቶር ሩም ደግሞ የሚፈልጉትን እቃ ለማስቀመጥ የሚፈጅሉበት ደግሞ ስቶር ሩም ለብቻው ይኖራቸዋል ማለት ነው። የአከፋፈል ሂደቱ ምን ይመስላል? የተለየ ኦፈር ይዛችሁ መታችኋል ወይ? አጠቃላይ ዋጋው 7,337,000 ብር ነው የሚሆነው። ያ ማለት ቅድመ ክፍያው ወደ 733,000 ብር ብቻ ይሆናል ማለት ነው። ቀሪውን ክፍያ መክፈል እንትን ለማለት ደግሞ በኮንስትራክሽን ፕሮግረሱ መሰረት የግንባታ የደረስንበትን ሂደት እያዩ ነው የሚገቡት እና ካልገነባን አንጠይቅም፣ እኛም ለመጠየቅ እንገነባለን ማለት ነው። ሌላው ነገር ከ20% ጀምሮ ለሚከፍሉ ደንበኞች እስከ 100% ድረስ ለሚሄዱ ከ13% እስከ 30% ድረስ በጣም የተለጠጠ ቆንጆ የሆነ ዲስካውንት ፓኬጆችን አዘጋጅተናል። ዲስካውንቱን መጠቀም ለሚፈልግ ሰው ከ13 እስከ 30% ድረስ ዲስካውንት ፓኬጆች አሉ። ሌላው ነገሩ እዚህ ጋር ማነሳልሽ ነገር የባንክ ብድር አማራጭ ደግሞ በጣም ብዙ ይጠይቀናል። ስፔሻሊ አሁን ላይ ባለው ከተማው ላይ ባለው እንቅስቃሴ ቤቱ ካላለቀ ለባንክ ዝግጁ አይሆንም ብዙ ጊዜ እና እኛ ያንን ኢሹ ሶልቭ ለማድረግ እስከ 50% ድረስ ያለውን በ2 ዓመት ተኩል ጊዜ ውስጥ ይከፍሉና ከዛ ቀሪውን 50% ቤቱን ከተረከቡበት በኋላ ወይ አከራይተውትም እየኖሩበትም ሊሆን ይችላል ከ5 እስከ 20 ዓመት ድረስ ከመረጡት ባንክ ጋር የምናያይዝላችሁ ይሆናል ማለት ነው። ከመረጡት ባንክ ጋር ኢንተረስት ፍሪ የሚፈልጉ ደንበኞች አሉ። ኢንተረስት ፍሪ ለሚፈልግ ደንበኛ ደግሞ እስከ 5 ዓመት ድርጅቱ በራሱ የባንክ ብድር አማራጮችን ያዘጋጅላቸዋል። የንግድ ሱቆቹ ላይም በተመሳሳይ ነው። ንግድ ሱቁ ላይ እንኳን ብድር የለውም። እነሱ ላይ 10% አሁን ላይ ዳውን ፔመንት ይከፍላሉ። ከዛ ቀሪውን ክፍያ በኮንስትራክሽን ፕሮግረሱ መሰረት እስከ 2 ዓመት ላለው ጊዜ ውስጥ ከፋፍለው የሚጨርሱት ይሆናል። በጣም ጥሩ። እነዚህን የቤትና የንግድ ሱቆች አማራጮች በፉሊ ፊኒሽድ ነው ወይስ በሰሚ ፊኒሽድ አማራጮች ነው ይዛችሁ የመጣችሁት? ቤቶችን በከፊል ግንባታ ነው አሁን ላይ የምናስረከበው። ያ ደግሞ ለደንበኛው በፈለገበት አይነት ስቴቲክ ኢንቴሪየሩን እንዲጨርስ ነፃነት ይሰጠዋል። ከዚ አፓርትመንቶች ድርጅቱ ገንብቶ በፉል ፊኒሽንግ ከሆነ የሚለሽ ሙሉ ህንፃው አንድ አይነት ነው የሚሆነው እና እኛ እስከ ምንድነው ሊሾ ስክሪድ ድረስ እንጨርስላቸዋለን። ቻክ ያልቅላቸዋል። የውጭ በርና መስኮት ይገጠማሉ። ፊክስቸሮች፣ የውሃ መስመሮች እና የኤሌክትሪክ መስመሮች ሙሉ በሙሉ ተዘርግቶ ያልቁላቸዋል። ቀሪውን የፊክስቸሮችን የመገጣጠም ስራ ብቻ ነው የሚሆነው እና ሪሞዴል ማድረግ ከፈለጉ በራሳቸው ቴስት ሪሞዴል ማድረግ እንዲችሉ በከፊል ግንባታ ነው የምናስረክበው። ብዙ ጊዜ ደንበኞች ቤት ሊገዙ ሲሉ የሚያሳስባቸው የዴሊቨሪ ታይም ነው እና እውነት ባላችሁበት ጊዜ ታስረክባላችሁ? እንግዲህ ከዚህ በፊት በነበረን ተሞክሯችን መሰረት የሴቶች አደባባይ የአዋሪውን ሳይት በ3 ዓመት ጊዜ ውስጥ ነው ቃል የገባ ነው። በተባለው በ3 ዓመት ጊዜ ውስጥ በፉል ፊኒሽንግ ሀይንድ በሆነ ፉል ፊኒሽንግ ነው ሰርተን ያስረከብነው እና ይህንኑ ተሞክሯችን ነው ይዘን የምንቀጥለው። የሚናሮል ያለው ህንጻችን ቆንጆ ፕሮግረስ ላይ ነው የሚገኘው። እንግዲህ መጀመሪያ ደንበኞች ቤት ሊገዙ ሲሉ የሚያዩት ቦታው ፕራይም ቦታ ነው የሚለው የብዙ ሰው ጥያቄ ነው እና ምናልባት ቡልጋሪያ ላይ ደንበኞች ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው? እሺ ትክክል ነች። በእርግጥ ደንበኞች ምንም ጊዜ ከመግዛታቸው በፊት ማየትም ያለባቸው እያዩትም ያሉት አሁን ላይ ቦታ ነው። ሎኬሽን በጣም ማተር ያደርጋል እና እኛ ደግሞ የመረጥነው ቦታ ቡልጋሪያ አካባቢ እንደመሆኑ መጠን በዙሪያው በጣም ብዙ ኤምባሲዎች የሚገኝበት ኤሪያ ነው። አፍሪካ ህብረት ወኪንግ ዲስታንሳችን ላይ የሚገኝ ኤሪያ ነው። ዙሪያው ላይ እንዳልኩሽ ብዙ ኤምባሲዎች አሉ። ኢንተርናሽናል ትምህርት ቤቶች፣ የመንገድ አክሰሶችን በጣም የተመቹ ናቸው። ለሜክሲኮ፣ ለቄራ፣ ለቦሌ፣ ለሳር ቤት ወደ ፈለግሽበት መንገድ መሄድ ብትፈልጊ በጣም ምቹ የሆነ የመንገድ አክሰስ ያለው ሎኬሽን ላይ ነው እየገነባን የምንገኘው። ለምሳሌ ሰመር በዚህ አይታማም። የመጀመሪያ የመረጣቸውን ሎኬሽኖችም የአዋሪውም የእንግሊዝ ኤምባሲውን ብታዩ ሞር ኢንቨስትመንት የሚሆኑ ቢያከራዩትም ቢኖሩበትም በጣም ፋንክሽናል የሚሆኑ ቤቶች እና ሎኬሽኖችን በመምረጥ ነው የሚታወቀው። ብታከራዩ ከባለ 1 መኝታዎቹ ጀምሮ አሁን ላይ እዚህ አካባቢ ላይ ከ95,000 ብር ጀምሮ ነው እየተከራየ ያሉት። ፈርኒሽድ አድርገሽ ቆንጆ አድርገሽ ስቴት ኮንሰርቶች ብታከራዩ ጥሩ ሪተርን ኦን ኢንቨስትመንት የምታገኝበት ሎኬሽን ይሆናል ማለት ነው። ይሄኛው ከኪራይ አንጻር ብቻ ነው እያልኩሽ ያለሁት። አሁን ላይ ደግሞ እኛ የምንሸጥበት ዋጋ ሳይቱም
አዲስ እንደመሆኑ መጠን በጣም ከገበያው ባነሰ ዋጋ ነው ለሽያጭ ያወጣ ነው እና እዚህ ቦታ ላይ አሁን ላይ ሴኪዩር ማድረጉ ምን ይጠቅምሻል? ነገ ከነገ ወዲያ ዋጋው እየጨመረ ነው የሚመጣው የቤቶቹ። ሪሴልን ብታረጊ ያተርፍሻል። ብታከራዩም እና እንደ ቋሚ ገቢ ብትጠቀሚበትም በጣም አዋጭ ገበያ ነው። የንግድ ሱቆቹን ደግሞ ስትሄጂ እዛው ላይ አንደኛ ነዋሪ ይኖርሻል። እዛው የሚኖር ነዋሪ ራሱ ጥሩ ደንበኛሽ ይሆናል። ሎኬሽኑ እንዳልኩሽ ኤሪያው ለቄራ በጣም ቅርብ ነው። ቄራ የሚታወቀው ሞር ንግድ እንቅስቃሴ ያለበት ኤሪያ ስለሆነ ንግዶችን እዛ አካባቢ ብትጨምሪም በጣም አዋጭ ነው። በተጨማሪ ደግሞ የንግድ ሱቆችና የቤት አፓርትመንቶችን በአንድ ላይ ለሚገዙ ወይም ደግሞ አፓርትመንቶችን 3 እና ከዛ በላይ ሆኖ ለሚገዙ ደንበኞች ደግሞ ከ5% ጀምሮ ልዩ ዲስካውንት ፓኬጅ ይኖረናል። ስለዚህ ሁለቱንም አንድ ላይ ለገዛ ሰው የተለየ ኦፈር ይዛችሁ መጥታችኋል ማለት ነው። ዴፊኒትሊ ጥሩ ኦፈሮች አሉ እስከ 5% ዲስካውንት። እንግዲህ ከጊዜ ወደ ጊዜ የሪል ስቴት አልሚዎች እየተስፋፋና እየጨመረ እየመጣ ይገኛል በከተማችን እና ምናልባት የእናንተን ሪል ስቴት ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድን ነው ብለሽ ታስቢያለሽ? አክቹዋሊ በጣም በብዙ ነገር እንለያለን። ሰመር እንደ ሰመር አንደኛ ዋጋችንን በጣም አፎርደብል የሆነ ግን ደግሞ ጥሩ ዲዛይን ያላቸውን አፓርትመንት ቤቶችን ነው የምናቀርበው። ብዙ ጊዜውን ከተማው ላይ ትራዲሽናል ኪችን ያላቸው አፓርትመንቶችን ማግኘት በጣም ሬር እና ብርቅ እየሆነ የመጣበት ዘመን ላይ ያለ ነው እና የእኛ ቤቶች እንዳለ ሴቲካቸው ለክሎዝድ ኪችን የተሰሩ ናቸው። ኦፕን ኪችን ማድረግ ለሚፈልጉ ደግሞ ኢንቴሪየራቸው በጣም የተመቸ ነው፣ አሜንድ ለማድረግ ለማስተካከል ማለት ነው። ሌላው ነገሩ ኦልሬዲ አሁን አፓርትመንት ቤት ቀደመም እንዳልኩሽ በባንክ አያይዤ ልግዛ ብትይ ያለቀ መሆን አለበት። ባንኩ መጥቶ የሚገምተው ነገር መሆን መቻል አለበት። እኛ ድርጅቱ በራሱ እስከ 50% ድረሱን በባንክ ብድር ያመቻችላቸዋል። አዲስ ሳይት ጀመረች ለኢንቨስትመንት ስፔሻል ለሚገዛ ሰው በሚኒመም ዳውን ፔመንት ጀምሮ እየሰራ መክፈል ለሚፈልግ ሰው እነዚህ ኦፈሮች በጣም ቆንጆ ናቸው። ሌላ ቦታ ማታገኙ በልዩነት የቀረበ ስለሆነ። ሌላ ነገሩ ሎኬሽኑ ነው። ሎኬሽኑ ፕራይም የሚባሉ አዲስ አበባ ላይ ካሉ በጣም አይን የሚባሉ ቦታዎች ነው መርጠን የምንገነባው። እንደ አሚኒቲም ደግሞ ባህሪው እዛ ሲንግል ቢልዲንግ ቢሆን እዛ ቢልዲንግ ላይ ሲኖር ሊያገኛቸው የሚፈልጋቸውን አሚኒቲዎች በሙሉ እናሟላለን። ከርሰ ምድር ውሃ ሊሆን ይችላል፣ ባካፕ ጀነሬተር፣ ቅድም እንዳልኩሽ ዴይኬር፣ ጂምናዚየም፣ እነዚህን ሁሉ በደንብ ያሟሉ የቤት ሴንስን የሚሰጥ አፓርትመንቶችን ነው የምንገነባው። ቤቱን ከገዙ በኋላ መሸጥ መለወጥ ይችላሉ? ጥሩ ጥያቄ ያነሳሽልኝ። በእርግጥ ቤቱን ከገዙ በኋላ ብቻ ወይም ክፍያ ከጨረሱ ብቻ ሳይሆን በኋላ ብቻ ሳይሆን መሀል ላይ በየሆነ ሚንስ ሰውየው መሸጥ መለወጥ ቢፈልግ የሚችልበትን አማራጮች እኛ አዘጋጅተንለታል። ብዙ ቦታ ያው ከተረከበ በኋላ ነው ከስምዝውውር በኋላ ነው መሸጥ መለወጥ የሚቻለው። እኛ ጋር ግን የተወሰነ ዳውን ፔመንቱን ከፍሎ ነገ ከነገ ወዲያ በየሆነ ሚንስ መቀጠል ባይችል ከኛ ጋር እኛ በምንሸጥበት ወደፊት ዋጋው መጨመሩ ስለማይቀር እኛ በምንሸጥበት በጊዜው በሚኖረው ዋጋ አትርፎ ቤቱን ሪሴል ማድረግ የሚችልበት አማራጭ አለ። በውጭ ያሉ ደንበኞች እነዚህን የቤትና የንግድ ሱቆች መግዛት ሲፈልጉ ምን አማራጮችን ይዛችሁ መጥታችኋል? እዚህ አዲስ አበባ ላይ የማይኖር ሰው ስፔሻሊ ከአዲስ አበባ ውጭ ያለ ውጭ ሀገር የሚኖር ሰው እዚህ ተወካይ ከሌለው ቤት ለመግዛት ፕሮሴስ ለማድረግ ትንሽ ያስቸግራል እና እነሱን ነገሮች ክሊር አውት ለማድረግ እኛ ያደረግንላቸው ምንድን ነው ሳይቱ የሚገኙበትን ቪዲዮ የነባራዊ ሁኔታውን የሚያሳይ ቪዲዮ እንልክላቸዋለን። ሙሉ መግለጫዎችን ስለ ሳይቱም ስለ ውሉም ስለ ድርጅታችን የሚገልጽ ሙሉ ማብራሪያዎችን እናደርግላቸዋለን። በስልክም በዋትሳፕም በኤኒ ኤሌክትሮኒክስ ሚዲያ በተመቻቸው ማለት ነው። ሌላው ነገሩ ፕሮሲድ ማድረግ ከፈለጉ ደግሞ ፔመንታቸውን በድርጅቱ አካውንት ያደርጋሉ። ሌላ የውልና የተያያዙ ጉዳዮችን ደግሞ በዲኤችኤል በኩል መጨረስ የምንችል ይሆናል ማለት ነው። እኛ ሁሉን ማህተም አድርገን አስፈራርመን እንልክላቸዋለን 2 ኮፒ። እነሱ ፈርመው የራሳቸውን ሰው ቀሪ ያደርጋሉ። የኛን ደግሞ በዲኤችኤል መልስ ይልኩልናል ማለት ነው። እዚህ ግዴታ ተወካይ እንዲመጣም አይጠበቁም ማለት ነው። ፕሮሲድ ማድረግ ከፈለጉ አከፋፈል ላይ ስንመጣ አሁን ቅድም ያወራነው ሞር በዳውን ፔመንት ነው የሚከፍሉና ከ20 30% ዲስካውንት አለው በሚለው ብቻ ነበርና ምናልባት ሙሉ ባብራራለች። ለምሳሌ አሁን ለባለ 1 ሜታ 81 ካሬ ሙሉ ክፍያው ከዚህ በፊት የነበረው 7.3 ሚሊዮን ብር ነበር የሚሆነው። ሙሉ ክፍያ አንድ መክፈል ለሚችሉ ደንበኞች ግን እስከ 30% ዲስካውንት ስናደርግላቸው ወደ 5 ሚሊዮን 900 ሺህ ብር ዝቅ ይላል ማለት ነው። ቆንጆ ዲስካውንት ነው የሚያገኙት። ለ3 መኝታው ከ16 ሚሊዮን 200 ሺህ ብር የነበረው ሙሉ ክፍያ መክፈል ለሚችሉ ደንበኞች ወደ 12 ሚሊዮን 700 ሺህ ብር ሙሉ ዋጋው ዝቅ ይላል ማለት ነው። እዛ ኤሪያ ላይ በእንዲህ አይነት ሎኬሽን በእንዲህ አይነት ዋጋ በፍጥነት ከሚገነባ ድርጅት ደግሞ ብዙም የምታገኘው ነገር ኦልሞስት የለም ማለት ይቻላል። በጣም ጥሩ። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤትና የንግድ ሱቆች አማራጮች መግዛት ሲፈልጉ በምን አማራጮች ያገኟቸዋል?
መልካም ያው ስልካችን ታች የምናስቀምጠው ይኖራል። ታች የምናስቀምጠው ስልክ በዋትሳፕ በቴሌግራም በኤኒ ሚንስ እኛን ኮንታክት ማድረግ ይችላሉ። ሙሉ መረጃዎችን ደግሞ እዛ ላይ ፕሮቫይድ እናደርጋለን። ቢሮ መምጣት ከፈለጉ እዚህ ካዛንቺስ ካዛዲስ የሚገኘው ህንጻችን ላይ ብቅ ብሎ ሙሉ መረጃዎችን መቀየር እንችላለን ማለት ነው። በመጨረሻ ማለት የምትፈልጊው ነገር ካለ እድል ልስጥሽ። መልካም እንግዲህ ቀደም ብለው የመጨረሻ ነገር የሚኖረው አሁን የወጣው ዋጋ የፕሮሞሽናል ዋጋችን ነው። አዲስ እየለቀቅን ያለነው ሳይት ስለሆነ ይሄኛው ዋጋ ብዙ ጊዜ የሚቆይ አይደለም። ኦልሬዲ ለ30 ደንበኞች ነበር ይሄን ኦፈር ያቀረብነው። የተወሰኑትን ሸጠናል። አሁን በቅ ቢሎ በዚህ ዋጋ መስተናገድ ይችላሉ። ጥሩ ድል ስለሆነ እንዳያመልጣችሁ ለማለት ነው። መልካም። እኔም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። አንዱ ሱቅን ደግሞ አልጠራጠርም። መልካም ቀን ይሁንልሽ። እኔም አመሰግናለሁ። ሰላም። ውድ የቲ ማርኬት ተመልካቾቻችን በሰመር ሪል ስቴት ተገኝተን ያላቸውን የንግድ ሱቆችና የቤት አማራጮችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እነዚህን የንግድ ሱቆችና የቤት አማራጮች መግዛት ከፈለጋችሁ ደግሞ ታች ባለ ስልክ ቁጥር መደወልና ማግኘት ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንላችሁ። ጤና ይስጥልኝ።